እሺ ክቡራን አሰልጣኞቻችን አሁን ደግሞ የምንመለከተው ቨርቲካል አላይመንት እንዴት አድርገን እንደምንሰራ ነው። ይሄንንም ለማየት ወደ ፕሮጀክታችን እንመለስ። ስለዚህ ያው ኢግል ፖይንት ተከፍቷል፣ አውቶካድም ተከፍቷል። ሮድ ካልክ ውስጥ ነው የምንጠቀመው። የኢግል ፖይንት ሮድ ካልክ የሚለው ነው የምንጠቀመው። ስለዚህ ፕሮፋይል እንልና ኤዲት ዳታ እንላለን። ሴንተር ላይን ላይ መሆኑን ቼክ እናደርጋለን። ይሄንን ዘን ክሎዝ እንላለን። ዘን ፕሮፋይል የሚለው ጋር ተመልሰን እንመጣና ማየት የምንፈልገው ኦሪጂናል ግራውንድ ፕሮፋይሉ ስለሆነ ይሄንን ክሊክ እናደርጋለን። ዘን ኦፍሴቱ 00 ነው። የመሬቱን ምንም አይነት ኤሌቬሽን ዲፈረንስ ሳይኖር የኤግዚስቲንግ ግራውንድ ፕሮፋይሉ ስለሆነ ማየት የምንፈልገው የ00 ይሆናል። ዘን ክሎዝ እንለዋለን። አውቶማቲካሊ እንደምታዩት ኦሪጂናል ግራውንድ ፕሮፋይላችን ተከፍቷል። ስለዚህ አሁን ቨርቲካል አላይመንት ማስገባት እንችላለን። ይሄንንም በሁለት አማራጭ ማስገባት እንችላለን። የመጀመሪያው አማራጭ ምንድነው? በፖሊላይን ከሳልን በኋላ ያንን አላይመንት እንዲያደርገው ነው። ይሄውም እዚህ ክሊክ እናደርጋለን። ዘን እዚህ ጋር እንመጣና መነሻችን ጋር ክሊክ እናደርጋለን። ደን መሃል ላይ ፕሮፋይሉ እያየን ከፕሮፋይሉ ጋር የሚቀራረብ ነገር አድርገን እናስገባለን። ስንጨርስ ኢንተር እንላለን። ከዛ በኋላ ይሄን አላይመንት እንዲያደርገው ፕሮፋይል እንልና ኮንቨርት ኦብጀክትስ ቱ ፕሮፋይል የሚለውን እንመርጣለን። ዘን ትንሽዬ ቦክስ ትመጣለች። በሷ ይሄን ሴሌክት እናደርጋለን። ዘን ራይት ክሊክ እናደርጋለን። ዘን ኔክስት፣ ዘን ፊኒሽ። እንደምታዩት አላይመንቱን ሰርቶታል። ሁለተኛውን አማራጭ ለማሳየት ይሄን አላይመንት ዲሊት እናድርግ። እሱን ለማድረግ ፕሮፋይል ኤዲት ዳታ እንግዲህ የሰራነው አላይመንት ዲሊት ለማድረግ ስንፈልግ ይሄን ፕሮሲጀር ነው የምንከተለው። ዘን ይሄን ዲሊት እንላለን። ይሄን ዲሊት እንላለን። ይሄን ዲሊት እንላለን። ይሄን ዲሊት እንላለን። ዘን ክሎዝ። እንደምታዩት ኦሪጂናል ግራውንዱ ብቻ ቀረ። ስለዚህ በመቀጠል ምንድነው የምናደርገው? ሁለተኛውን ኦፕሽን ለማየት ፕሮፋይል እንልና ኤዲት ዳታ እንላለን። ዘን ምንድነው ቪፒአይ ፖይንቶችን ነው የምንሰጠው። ቪፒአይ ፖይንቶችን ስንሰጠው አውቶማቲካሊ ሱ አላይመንቱን እየሰራ ይሄዳል። ያን ለማድረግ እዚህ ጋር እንመጣና ኒው ቪፒአይ ምትለዋች ክሊክ እናደርጋታለን። ዘን እዚህ ውስጥ ክሊክ እናደርጋለን። ከዛ በኋላ ፒኪንግ ካድ የምትንቀሳቀሰው ማለት ነች። እሷን ክሊክ እናደርጋለን። ከዛ በኋላ ምንድነው መነሻችን ይሄ ነው። ዘን አፕላይ እንላለን። ከዛ በኋላ በመቀጠል ሁለተኛ መነሻችንን ሰጥተናል። ሁለተኛ ፖይንት ስንሰጠው ታንጀንት መሳል ይጀምራል። ታንጀንታችን ስለወጣል። ዘን ቀጣይ ፖይንት እንስተው አፕላይ። አሁንም እንስተው ዘን ክሎዝ። እንደምታዩት ያው እንትኑ ይሄ ተንቀሳቅሷል። እሱን ነው ልክ ነው አልተናላለ ውጭ የሄደብኝ መስሎኝ ነበር፣ አልሄደም። ስለዚህ ከሄደ እንደገና አጀስት ማድረግ ያስፈልጋል። ምንድነው የምናደርገው? ዲሊት እንለዋለን። ይሄን ፖይንት ዲሊት እንለዋለን። ዲሊት እንለውና ፖይንቷን እሷን ፖይንት ከሆነ መያዝ ምን መጨረሻዋን ፖይንት መያዛችን እርግጠኛ ለመሆን እዚህ ጋር ስቴሽን ጋር ክሊክ እናደርግና እዚህ እንመጣለን። ደን አፕላይ እንላለን። እንደምታዩት
ፕሮፋይላችንን ተከትለን ከፕሮፋይላችን ጋር በሚጣጣም መልኩ ቨርቲካል አላይመንታችንን ሰራን። ግን አሁን የሰራነው ቨርቲካል አላይመንት ታንጀንቱን ነው፣ ከርቡን አላስገባንም። ከርቡን ለማስገባት እዚህ እንመጣለን፣ ክሊክ እንላለን ማለት ነው። ክሊክ እንላለን። BPI1 BPI2 ኤንድ ኦፍ ፕሮጀክት አለ። ወደዚህ ክሊክ ስናደርግ ቢጊኒንግ ኦፍ ፕሮጀክት አለ። ኦኬ ስለዚህ BPI1 ላይ 200 ነው ከርቭ ሌንግዛችን። ካል 200 እዚህ ጋር እንሰጣለን። ኔክስት እንላለን። እንደምታዩት ሰርቶታል። ሁለተኛው ጋር እንሄዳለን። እዚህ ጋር እንመጣና ሁለተኛው ጋር 150 ነው ልንል እንችላለን። እንደምታዩት ከርቡን ሰርቶታል። ስለዚህ እንደዚህ አድርገን ቨርቲካል አላይመንታችንን መስራት እንችላለን። ከፈለግን ቨርቲካል አላይመንታችንን ከርቭ በመናስገባበት ጊዜ ቴብል መጠቀም እንችላለን። ያን ለማድረግ ለምሳሌ ቨርቲካል ስፒድ ቴብል እዚህ ጋር ክሊክ እናደርጋለን። እዚህ ጋር ክሊክ ካደረግን በኋላ ለምሳሌ እዚህ ውስጥ የተለያዩ ቴብሎች አሉ። የራሳችንን መፍጠር እንችላለን። የራሳችንን ለመፍጠር እዚህ ጋር ክሊክ እናደርጋለን። ስለዚህ እንመጣለን፣ ስም እንሰጣለን። እዚህ ጋር ለምሳሌ ኢራ2 ብንን ኢራ2 ይሰራልናል። ከዛ በኋላ ማስገባት እንችላለን። የምንፈልገውን ስፒድ ሌንግዝ ማስገባት እንችላለን። ስለዚህ አሽቶ ዊዛውት ፓስ ሚለውን አሽቶ ዊዝ ፓስ ሚለውን ብንመርጥ ለምሳሌ በ50 ስፒድ እንዲሄድ ከሆነ ይፈልግነው እንግዲህ እዚህ ጋር ኬና ያለው ሌንግዝ አለው። ስለዚህ በ40 ብናደርግ ክሬት ከርቭ እንለዋለን። ማንን 2 ኦኬ እንለዋለን። አውቶማቲካሊ 2 ይሰራል ማለት ነው። ስለዚህ እንደዚህ አድርገን ቨርቲካል አላይመንታችንን መስራት እንችላለን። አንድም ከቴብል መውሰድ እንችላለን፣ ወይም ደግሞ ዳይሬክት እዚህ ጋር መተን በማስገባት ቨርቲካል አላይመንታችንን መስራት እንችላለን። ስለዚህ ክቡራን አሰልጣኞች ይሄንን እየደጋገማችሁ ኤክሰርሳይዝ እንድታደርጉት መክራለሁ። የቨርቲካል አላይመንት ፖርሽን በዚህ ተጠናቋል። አመሰግናለሁ።